ሰላም የልሳን ጨዋታ ቤተሰቦች እንደምን አላችሁ? ዛሬ ወቅቱን መሰረት አድርገን ክረምትና ሙዚቃ ላይ ልናወራ መተናል። ቶችና ሙዚቃዎች ምንድነው የሚያገናኛቸው? መወራቱስ ምንድነው የሚጠቅም? ለመጫወት ብቻ ሳይሆን ጥቅሙስ ምንድነው ከዛ በኋላ የሚለው ነው። ክረምት በጣም አፌክት ያደርጋል። ይሄ እንዴት ነው? ቅዝቃዜን ስትወጪ ስትገቢ ዝናብ ሊኖር ይችላል። ቆዳችን ሰውነታችን ራሱ ቅዝቃዜን እንትን የማድረግ አቅሙ እነዛ እና አንዳንድ ሰዎች አስተውለሽ ከሆነ ክረምት የምር ዲፕሬስድ የሚያደርጋቸው ሰዎች አሉ። ምን አይነት ሙዚቃ ክረምት ላይ ብናደምጥ ጥሩ ነው የሚለውን ስናወራ አፕሊፍቲንግ አፕ ቢት የሚባሉ ሙዚቃዎች አሉ። ፈርስት ቢት ላይ የሚጮህ የሚመታ እንዴት ነው ስትሮንግ ሪትሚክ ግሩቭ ያላቸው ሙዚቃዎች አሉ። ልክ ቢታቸው አፕ ቢታቸው ሰከንድ ላይ መጥቶ ወደ ላይ እኛን የማነሳሳት ልባችን ሲመታ ራሱ ከቢቱ ጋር ይሄ እንዴት ነው እንዲሰምር ነው የሚያደርገው እና እንቅስቃሴያችን ውስጥ ይካተታሉ። ሰውነታችን ሳያስበው ነው የሚሞቀው እየሞቀ የሚሄደው ማለት ነው። ከውጭ የሚመጣውን ቅዝቃዜ በውስጥ በልባችን በሚመታው ምት ያሟሙቀዋል። አፕሊፍቲንግ ሙዚቃዎች በባህሪያቸው ስሜታችንን የማሞቅ አቅም አላቸው። ለምሳሌ ሮክ ሙዚቃዎች፣ በስትሮንግ ሪትሚክ ግሩቭ ያላቸው ሬጌ ሙዚቃዎች፣ እነዚህ ሙዚቃዎች በጣም ሰውነታችንን የማሞቅ እንትን አላቸው። እንደዛ የሚያደርጉበት ምክንያት ምንድነው? ቢታቸው አፕ ቢታቸው ወደ ሰውነታችን ወይ ስንሰማው የደም ዝውውራችንንም የልባችንንም ሙቀት ይጨምረዋል። በዛ ምክንያት ሰውነታችን ይሞቅ። ስትሮንግ ሪትም ግሩቭ ያላቸውን ሬጌዎች፣ ፖፕ ሙዚቃዎች ላይም በጣም አፕ ቢት ያላቸውን እና እነዚህ ስትሮንግ ሪትሚክ ግሩቭ ያላቸው ሙዚቃዎች በመስማት ወይ ሰውን ተቋቋሙት መቋቋም እንችላለን። ስታደምጪ ኢነርጃይዝ ትሆኛለሽ። ልክ በኤሌክትሪክ ንዝረት እንደመነካት እንትን ያደርግሻል አይደለ? ግን አሁን ትዝታና ናፍቆትን የሚጠሩ ዘፈኖች ካልን ግን የሆነ ወደ መታመን፣ ወደ ሀዘን፣ ወደ መብሰልሰል ውስጥ ስለምንገባ ከቅዝቃዜው ጋር አብሮ እንድንተኛ ያደርገን ወይስ በተቃራኒው ይሰራል? ያ ማለት ውስጥሽ ስትገቢና ትረሻዋለሽ። ያስናፈቀሽን የተቀሰቀሰብሽን ነገር እያሰብሽ ስትሄጂ ዙሪያሽ ፊዚካል የሚሆን በምንም እየተከሰተ ያለውን ቅዝቃዜው ሙቀቱን ሁሉንም ረስተሽ እዛ ውስጥ ትገቢያለሽ በሚለው ሴንስ ነው። ክረምት ላይ ጠብቀው ነፃ የሚሆን ነው ማን ነው? መምህራን ለምሳሌ ዩኒቨርሲቲ መምህርን ጨምሮ ታች ግሬድ ላይ የሚያስተምሩ መምህራን በሙሉ ክረምት ላይ እረፍት ላይ ናቸው። አስተማሪው ሆነ ሌላው ሰራተኛ ይዘጋለታል። ክረምት ላይ የሚባለው ሰራተኛ በጋ ላይ እያነበበ አንድ ገጽ እኮ በቀን ሊሆን ይችላል፣ 3 ገጽ 4 ገጽ ሊሆን ይችላል። እያነበበ ያልመጣ እኔ አይዋጥልኝም። ክረምት ሲደርስ መጽሐፍ የሚያነብ ሰው ይመጣል ምናምን አይታይም። በጋ ሲያነብ ያልመጣ ሰው ክረምት ላይ አይመጣም። እና እናንተስ ጥቆማችሁ ሀሳባችሁ ምንድን ነው?